የናይጄሪያ አንግሊካን ቤተክርስቲያን በእንግሊዝ ከሚገኘው የዋና የአንግሊካን ቤተክርስቲያን ያለውን ግንኙነት ማቋረጡና በተለይ በቅርቡ ሴት ከ1400 ዓመት በኋላ የአንግሊካን ቤተክርስቲያን አርክቢሾፕ ኦፍ ካንተርበሪ በሚል ማዕረግ መሾሙ ይታወቃል። ከዚህ በፊት በቋፍ ላይ የነበረውን የአንግሊካን ቤተክርስቲያን ማፍረሱ ተረጋግጧል። የናይጄሪያ ቤተክርስቲያን ወደ 25 ሚሊዮን የሚጠጉ የአንግሊካን ክርስትና እምነት ተከታዮች ያሉት ሲሆን እንግሊዝ ላይ የሚገኘው የአንግሊካን ቤተክርስቲያን የመጽሐፍ ቅዱሳዊ አስተምህሮችን የቀየረ የገብረ ሰዶማዊነትን ቤተክርስቲያን ውስጥ ማስገባት የመጽሐፍ ቅዱስን አውቶሪቲ አልቀበልም ማለትና መጽሐፍ ቅዱስን ኤዲት እያደረጉ ለምሳሌ አባታችን ሆይ የሚለውን ጸሎት ወደ እናታችን ሆይ፣ አንዳንዱ ደግሞ ጀንደር ኒውትራል እግዚአብሔርን አባት ማለት ሂ ማለት ለሴቶች እና ለገብረ ሰዶማውያን ወይም ጾታ መገለጽ ለማይፈልጉ ሰዎች ስድብ ነው በሚል እግዚአብሔርን በጀንደር ኒውትራል መጥራት ልክ እንደ እንጨት ኢት እያሉ መጥራት የጀመረች ቤተክርስቲያን ነው እና ውርጃን በቤተክርስቲያን ውስጥ ስላመጡ ከአንግሊካን ቤተክርስቲያን ጋር ከአሁን ወዲህ መቀጠል አስፈላጊ አለመሆኑና ናይጄሪያ ቤተክርስቲያን አንግሊካን ቸርች ዋና መሪ የሆኑት ሬቨረንድ ሄነሪ ንዲኩባ ገልጸዋል። ይህ ክራይሲስ በ2003 የጀመረ ሲሆን በተለይ ደግሞ የአሜሪካው ኤጲስኮፓል ቸርች ገብረ ሰዶማዊነትን አክሰፕት ማድረጉን ተከትሎ አንግሊካን ቤተክርስቲያን አሜሪካውን በተለይ ኒው ሃምፕሻየር ያለውን ቤተክርስቲያን የገብረ ሰዶማዊነትን አገልግሎት ብሌስ ማድረጓን ተከትሎ ላቲን አሜሪካ፣ ናይጄሪያ፣ አፍሪካ ምናምን ያሉ አገራቶች መካከል ልዩነት ፈጥሮ የቆየ ሲሆን አሁን ጫፍ ላይ ደረሰው ሴት ልጅን የቤተክርስቲያኒቱ አርክቢሾፕ አድርጋ መምረጧ ነው። የናይጄሪያ ቤተክርስቲያን በመግለጫው ላይ ሌሎችንም ሀገራቶች ያሉ በተለይ ደግሞ እንግሊዝ ውስጥ የሚገኙ በመጽሐፍ ቅዱስ የሚያምኑ በትክክለኛቷ ቤተክርስቲያን የሚያምኑ ኮንዘርቫቲቭ ክርስቲያኖች አሁንም ቢሆን ተስፋ ሳይቆርጡ በዚህ ዓለም ላይ መከራ ለመቀበልም ቢሆን ተዘጋጅተው አንግሊካን ቤተክርስቲያን ውስጥ የገባውን ሰይጣናዊ አስተምሮ እየታገሉ መቀጠል እንዳለባቸው በመግለጽ ማግለጫውን ያጠናቅሩ ሲሆን በአንጻሩ ደግሞ ፊሊፒንስ የሚገኘው የኤጲስኮፓል ቸርች እና በኖርዘርን ኢንዲያ የሚገኘው ተመሳሳይ የአንግሊካን ኤጲስኮፓል ቸርች የሳራ ሙሊን ሹመት አድንቀው እንደሚቀበሉ ገልጸዋል። በተወሰነ መልኩም የካቶሊክ ቤተክርስቲያን ሳትቀር የዚች ሴትዮ ሹመትን ደስ እንዳላቸው ኮንግራጁሌሽን የሚል መልእክት ካቶሊክ ቤተክርስቲያን አስተላልፈዋል እና አንግሊካን ቤተክርስቲያን፣ ሉትራን፣ ኤጲስኮፓል ምናምን ያላችሁ ሰዎች ምን እንደምትሰሩ ዊ ዶንት ኖ ምን አይነት ህይወት ውስጥ እንዳላችሁ እንደዚህ አይነት ነገር ውስጥ እስከ መቼ እንደምትቀጥሉ አይገባኝም። በቅርቡ እናስታውሳለን ቄስ ዮናስ ይገዙ ወር ሙሉ አስተባብል አላስተባብልም ምን አይነት ድንቁርና ነው ይሄ? የመካኒሱስ ቀስ ተብሎ አስተባብል እንደዚህ አይነት ክርክር ውስጥ ይገባል። ዝም ብላ አባራችሁ አቶም እናንተ እንደዚህ አይነት የገገመ ሰይጣናዊ ዘመን ላይ ደርሰናል።